ሰኔ እዚህ ምን ትሰራለህ እንዴ? ምሳ ሰዓቴን አይቼሽ ልጅ ብዬ ነው የመጣሁት። ወይኔ ጉዴ! እናም በምን ልትመለስ ነው? በራይድ እመለሳለሁ እባክሽ። እሺ ግን ምሳ ሳትበላ አንቺን ካየው በቂ ነው። አታሳፍረኛ። እውነቴን እኮ ነው። የምር ግን በቃ እየናፈቅሽኝ ነው። ምን አስነክተሽኝ ነው? ማለት ምን አብለትሽኝ ነው? ግን ምግብ አስተው አንቺን የሚያስብለኝ ኮሰረት ነው። ኧረ እሱንማ ተይው፣ እሱ አይወራ። ይልቅ ምሳ በላሽልኝ? አዎ አለቀ ጋበዘኝና በለው። ብታይ የእሱን ገንዘብ ለመብላት ካለኝ ፍላጎት ቅርጥፍ አድርጌ ነው የበላሁት። አለቃሽ ግን ትልቅ ሰው ናቸው። አዎ ብታይ እሱም ቦርጩም ትልቅ ነው። እንዳይሰማሽ። ለምን ግን ጠየከኝ? አይ እንዲሁ ጠቃ ማለት አበዛ ለማለት ፈልጌ ነው። ማረ ቀናት ተጀመረ። ማ ነኝ የምቀረው? እናው ምን እያደረገ ነው? መቼስ ገብቼ እጁን አልሰብረውም። ወሬኛ እባክህ፣ ከአያቴ ጋር የቀረበ ግንኙነት አላቸው። ለዛ ነው። ወይኔ ጉዴ! አለቀ እያየን ነው በመስኮት። እንዳዞ እዛ ፎቅ ላይ ሆኖ ነው የማይን። ወይኔ በቃ አሁን ለእህቴ ይነግራታል። እና ምን ይሻላል? ምንም በቃ አንተ ሂድ። እኔ ምን ማድረግ እንዳለብኝ አስብበታለሁ። እሺ በቃ። አይ ክብሮም፣ ሰውየው ለእህቴ ዝርዝር መረጃ ነው የሚነግራት። በቃ አሁን ሂድ። እሺ በቃ ራስሽን ጠብቂልኝ። አሁን ምንድን ነው የሚሻለኝ? ምን እየፈለግሽ ነው? ትላንትና እዚህ ጋር ፋውንዴሽን አስቀምጬ ነበር። አሁን ደግሞ የለም። ክፍልሽ ወስደሽው እንዳይሆን። እኔም እንደዛ መስሎኝ ነበር ግን የለም። በቃ በደንብ ተረጋግተሽ ፈልጊው። እንግዲህ እኔ ሳጸዳ አላየሁትም። እቺ ወስደው ነው መሰለኝ። ጠይቂያታ። አንቺ ቤቲ? አቤት። ፋውንዴሽን አይተሻል? ምንድነው ደግሞ እሱ? ኧረ እኔ አላየሁም። ይሄንንም አታውቂም? ለነገሩ ስምሽንም ካወቅሽ በቂ ነው። በቃ አረጋ ብለሽ ፈልጊው። ያሆነ ቡኒ ከለር ጥቁር ክዳን ያለው የሚመስል ነገር። ይሄ ልክ ጫን ሲሉት የሚወጣው ነገር ነው። አዎ ምን አረግሽው? ኧረ እኔ ምንም አላረኩትም። እኔ ደግሞ ለውዝ መስሎኝ ልክ ስቀምሰው ሲያስጠላ። ከዛ ምን? ከዛማ በቃ ተበላሽቷል ብዬ ጣልኩት። አዎ ስሚ፣ ይሄን ጠረጴዛ አንስቻ እናትሽ ላይ ሳልጥልብሽ የት ነው ያረግሽው? ቆሻሻ የሚጣልበት ውስጥ። ቆሻሻ አውጪዎቹም ደግሞ ጠዋት መጥተው ወስደውታል። እንደው ሙች አንቺስ ምን አለ መርዞ ነው በደፋሽ። አንቺ ደግሞ ምንድነው የምትስቂብኝ? ለነገሩ ሳቂ ምን አለብሽ? እንዴት አይነት ውድቃ እንደሆነ እኮ ስላላወቅሽ ነው። ወይኔ ጉዴ! ኧረ ፈጣሪ እባክህ ትዕግስቱን ስጠኝ። እንዴ ጨልላ እኮ እኔንም ልታጨልለኝ ነው። ወይኔ ፈጣሪ እባክህ። ስሚ፣ ሁለተኛ ያለማንም ፍቃድ የሰው ዕቃ እንዳትነኪ። እንዴ በየተራ አቃጠልሽን እኮ። ሄሎ አባ፣ እንዴት ነህ? እኔ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ጤናህ እንዴት ነው? ምን ነው ሳሉ አልለቀቀህም እንዴ? እና አባታየው ብያል ነበር እንዴ? ለምንድን ነው አንተ እንደቀልድ የምታየው? እሺ አባ አሁን ሂድና ታይ። እሺ በቃ ማሩንም ማስቆርጥና በሻይ ጠጣ። እሺ በቃ እንደውም ኪራ መጣ። በቃ አናግረው። እሺ ሄሎ ጋሼ፣ እንዴት ኖት? ሰላም ነው? ደህና ነኝ እኔ እግዚአብሔር ይመስገን። አዎ ጽይቋ ሞቻል ብለኝ። እንዴት ነው ተሻሎት? ሳሉስ ቀለል አለ? እኛ እናንተ ጋር ነው? አረ እንመጣለን ጋሼ፣ ትንሽ እኮ ስራ በዝቶብን ነው። በቃ በቅርቡ አስተካክለን እንመጣለን። እሺ ጋሼ ቻው። እሺ አባ በቃ ደውልልሃለሁ፣ ማታ እናወራለን። እሺ እሺ። ደግሞ ሻዩን አስፈላና በማር ጠጣ አደራ። እሺ በጣም ነበር የናፈቅሽኝ። እኔም በጣም ናፍቀኸኝ ነበር። ደግሞ ዛሬ ቆየክ።
እና ደውለሽ ናፍቀኸኛል አትይኝም ነበር የኔ እናት? አይደለም ይልሽ ሌላ ስራ ሰማይ እየሰፋው እንኳን ቢሆን በርሬ እመጣልሽ ነበር። ሁሌም እንደዚህ ሳቂልኝ። እሺ አሁን እንግባ። ደግሞ ጋሼ መቼ ነው እኔ ጋር የምትመጡት ብሏል። መቼ ነው የምንሄደው? አንተ ዝግጁ ስትሆን ነው። እኔ ይልሽ ከአንቺ ጋር የትም ቦታ ለመሄድ በየትኛውም ሰዓት ዝግጁ ነኝ። ወሬኛ ና እሺ በለውን። እኔም ሳልበላው ምን ብላ አይደል? እስካሁን ለምን አልበላሽ? እኔ እንጃ ብቻዬን አስጠላኝ። እሺ ደግሞ ይልሽ እኔ ራሴ ነኝ በልጆቼ የማጎርስሽ። በቃ አንተ ልጅ እመጣለሁ ማለት የውሃ ሽታ ሆኖ ቀረ ማለት ነው። ምን አባቴ ላድርግም ማዬ። ይኸውልሽ መተም አልችል የስራ ጉዳይ ነበር። ለዛው ነው ይቅርታ አድርጊልኝ። እኔስ ተው ምሩዬን ብዬ ነው እንጂ አንተማ ብትሆን እስካሁን አስደብርኸኝ ነበር። አረ ነው በአንዴ ተካድኩኝ። እንግዲህ ምን ማድረግ ይቻላል? አዎ ምንም ማድረግ አይቻልም። ታውቂያለሽ ግን ማዬ የሌለ ናፍቀሽኝ ነበር። ለዛ ነው እየተመላለስክ የምታየኝ። እማዬ አሁንማ እኮ በቃ ትልልቅ ሰዎች ሆነ አይደል? ስራ የተፍ ተፍ ፎክ ተክ ምናምን ማለት አለብን። እንደው ምን አለ ይህን ታታሪነትህን ይዞ የሚያድግ አንድ ልጅ ብትወልድ። ወይዘሮ አለሚቱ እባክዎት ልለምኖት ርዕስ ይለውጡ። በቃ ይሄ ነገር ለአንተ ጭቅጭቅ ነው አይደል? አይደለም ግን ኧረ ተው እኔ አይንህን በአይንህ እንድታይ ነው እንጂ ምን አጨቃጨቀኝ። እኔ እንደሆንኩ በደህና ጊዜ ወልጄ አይኔን በአይኔ አይቻለሁ። ይኸውልሽ ማሚዬ የገዛነው ቁም ሳጥን መስታወት አለው። ምሩም የራሷ መስታወት አላት። ስልኬም ሰልፊ አለው። ስለዚህ አይኔን በአይኔ ያየው ማለት አይደል? በጣም ቀልድ አሳቀኝ። ናሆም ተው እንጂ እና ታዲያማ ሁሉ ጊዜ ውለዱ ማለት እኮ በጣም ይሰለቻል። ነገሩ ተው እኔ አላስችል ብሎኝ እንጂ ብትወልድ ባትወልድ ምን አስጨነቀኝ? ናሆሜ እኔ ከዚህ በላይ መደባበቅ አልፈልግም። እውነቱን እንንገራት። የምን እውነት ነው? ምሩ እሱ ቀስ ብሎ አይደርስ። የኔ ልጅ አረገሽ እንዴ? እሰይ ተመስገን የኔ ጌታ። አርፍ እስኪ። ምንድነው? ይኸውልሽ እማዬ እንደሱ አይደለም። ታዲያ ምንድነው? እኔ የልብ ህመምተኛ ነኝ። ምን? በሱ ምክንያት ነው መውለድ የማልችለው። ቆይ ቆም ምን መነጋገር እየቻለን መሄዱ ምን ማለት ነው? አንተ ልጅ ዞር በል ከፊቴ። ለምን አትናገሪኝ? ቆይ ምን ማለት ነው? እንዴት ነው የማናግረኝ? ይሄን ያህል ወር ለምንድን ነው የምትደብቀኝ? እሺ ቆይ ምን ብዬ ነው የምነግርሽ? ንገሪኝ እስኪ። አሁን እንደነገርከኝ ነው። እሺማ ቢያንስ ተረጋጊ እንዴ። እንደዚህ ሆነሽ ትጂ ስታይምሩስ ምን የሚሰማት ይመስልሻልማ? ምን ማለት ነው እውነቱን መደበቅ? ወላጆቻችሁ እኮ ነን። ይኸውልሽ እማዬ እሷ እኮ እውነታውን እንገራቸው ብላኝ ነበር። እኔ ነኝ እምቢ አልኳት። ድሮም እውነት ነው ወንድ ልጅ ሲያገባ ከሚስቱ ጋር ተለጥፎ ቤተሰቦቹን ይረሳል የሚባለው። ኧረ እማዬ እንደዛ እኮ አይደለም። ስወድሽ በቃ ስሞትልሽ ተረጋጊ። የኔ ጥፋት ነው። ምንም አትበለኝ። በቃ በሰላም ወደ ቤቴ ልሄድበት። እንደዚህ ሆነሽማ በጭራሽ አልልቅሽ። ትሰማኛለህ? ለማንኛውም እኔን ተወኝና አባትህ ሲሰማ ምን እንደምትለው አስብበት። እሺ ቢያንስ ተረጋጊማ። እንደው ምን ላድርግ? ቆይ ልጆቼ ሁሉ ጥሩ ሁኔታ ላይ ጥሩ ቦታ ላይ ደርሰው በአንተ ምክንያት አንገቴ ልድፋ? ይሄ ምን ነው አንገት የሚያስደፋውማ? የፈጣሪ ስራ እኮ ነው አይደል እንዴ? በስራ ጣልቃ መግባት እንችላለን? አንተ ልጅ ጆሮ የለህም እንዴ? ዞር በልልኝ እያልኩ እኮ ነው። እማዬ ቆይ ምሩስ እንደዚህ ሆነሽ መሄድሽን ስታይ ደስ የሚላት ይመስልሻል? እሷስ ብትሆን ውሸት እንደማልወድ አታውቅምና ነው ስንት ወር ሙሉ እንደዚህ የቀጠፈችኝ እኮ። እሱንም ላስረዳሽ። ይኸውልሽ ደግሞ እኔ ነኝ እንዳትናገር ያልኩት። አላቅልህም በቃ። እማ በኔ ሞት እንደው ስሞትልሽ በቃ ተረጋጊ። ነው ወደ ቤት እንመለስ። በቃ እንመለስ። አንተ ልጅ ዞር በል። እጅህን ከላይ ላይ አንሳልኝ እንደው
አንቺ ልጅ ዛሬ ደግሞ ሆኖ ስትጋችሁ ልትይ ነው እንዴ? ምን አውቃለሁ በእናትሽ። ብጠጣ አረካልኩኝ እኮ። ወልፈን የሆነብኝ በእናትሽ። ምንድነው የሚወልፍሽ? አንቺ ደግሞ ጫብሲ ነው ምን ይወልፈኛል? ስነ ስርዓት ደግሞ የተውሽውን እንደገና ወደኋላ እንዴ? ሳይበዛ እኮ አንዳንዴ እንጆይ ለማድረግ ያስፈልጋል። አይ ተይ ይቅርብሽ። ጫብሽ ሂጂ ብትይኝስ እንዴት እጨብሳለሁ? ማለት የሌለ ነጮኛለሁ። አልገባኝም። ደግሞ ገንዘብ ጨርሻለሁ እኮ ነው የምልሽ። በቃ ከፍሪጅ እያወጣሽም ቢሆን ቀዝቀዝ ያለ ውሃ ጠጫ። እንዴ በረዶ መቆርጠም እኮ ነው የቀረኝ። እና ታዲያ ምን ተሻለሽ? ወይ በቃ ከምመላለስ በጉማ ውሃ ስቤ እንደሽሻል ሳበው። እንዴ ምንድነው የምትኮሳተሪው? ስሙንም አልጥራው እንዴ? ሰይጣንና ሱስ እኮ ዝም ብሎ ባንድ አይለቅም ጽዬ። ምንም ቢሆን ግን ወደ ኋላ እንዳትመለሽ። ደግሞ ችግር ለሌላ ችግር አልፈልግም። ኧረ አሳስቢኝ ጽዬ። ሆዴን በውሃ ሞልቼ የኩላሊት እጥበት አከናውናለሁ። እሱ ያስማማናል። ዊጺ እኔ ግን ሆዴ ቦጭ ሲል ይሰማኛል። በሂጂና ጎደል አድርጊው ደግሞ እንዳፈነጅ። ኧረ አዎ ተወጣጠርኩኝ እኮ ሽንቴ ልለቀው ነው መጣሁ። አይኒና ጤና ሊኖራት ብሎ ትንሽ የጎደላት ልጅ አውቋበድ እንዴ። ምን ፈልጌ ነበር የመጣው? ቀልቤ ያጠፋችሁ እኮ እንዴ አባ። አሁን እኮ ማስረጃዎቹን በሙሉ ወስጃቸዋለሁ። ግን ደግሞ ሀብት መከፋፈሉ በዚህ ሰዓት ልክ ነው ብዬ አላስብም። አዎ አባ፣ ግን ለዚህ ብጣሻም ገንዘብ ብዬ ከልጅ ጋር መጣላ ስላልፈለኩኝ እኮ ነው። አዎ ይገባኛል አባ። ግን ያው ከዚህ ጋር ከተያያዙ ነገሮች ጋር አንዳንድ ምን እያደረግሽ ነው? ምን እያደረግሽ ነው? እኔ ምን እንትን ኪችን እኮ ወጥ እየሰራሁኝ አየር አጠረኝና አየር እየወሰድኩ አፈነኝ። እና አየር ለመቀበል ታች አይሻልም ነበር? እሱማ ይሻል ነበር እኮ ግን አፈነኝ። እና ደግሞ ወጡ እንዳርብኝ እኮ ነው። ምን እያደረግሽ ነው? ኧረ እኔ ምንም እንትን አየር እየወሰድኩ ክብሮሜ ሊያመኝ ነው። ይቀልላል። ኧረ እኔም እኮ እየቀለድኩ አይደለም ክብሮሜ፣ አፈነኝ። እንደዚህ የምታደርጊውን ነገር ታቆሚሻለሽ። ደግሞ ምን አደረኩኝ? ያደረግሽውን ራስሽ በደንብ ታውቂዋለሽ። ወይ ጉድ! ምን ያለበት ምን አይችልም አሉ። ተንጣጣብኝ እኮ። የሆነ ነገርማ አለ። እኔ ሳላውቀውማ አልቀርም። እንግዲህ ምን ትሆን? ከኔና ምንም የሚያመልጥ ነገር የለም። አዝናለሁ እንግዲህ። ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የድሉ ያድርጉ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። ቆይ ምንድን ነው ያደረኩት? ግን እኮ እውነትን ደብቀን ልንኖር አንችልም። በቃ በናሆም ቤተሰብ ሀሳብ መስማማት አለብን። ደግሞ ናሆም ሊያጣው እንዴ? እናንተ ግን ያደረጋችሁት ነገር ልክ ነው አይደለም እኮ እናቴ፣ ግን ደግሞ የፈጣሪ ስራ ነው። እና ቢሆንስ እንዴ? ይህን ያክል እኔ በእናንተ ልጅ መውለድ ስብሰለሰል መደበቁ እንዴት ቻላችሁበት? ማብዬ አውቃለሁ አጥፍተናል፣
ግን ደግሞ ናሆሚ ያልተናገረው ከሰው እንዳላንስበት ነው። እና ምንም ቢሆን እኮ እውነት አይፋቅም አይደል? አሁን መደበቅሽ አዳነሽ? እሱም አላዳነኝም። እንዴ እማ ምን እያልሽ ነው? እና ከመንገድ የመለስከኝ እንዳላወራ ነው እንዴ? አረ እንደዛ አይደለም እናቴ። እንዴ አመት አላወራ ምን አለ ብትሰሙኝ። ቆይ ግን አንተ ምን አይነት ልጅ ነው የሆንከው? ሁሉንም እኔ ነኝ ማሚዬ፣ እኔ ነኝ አትናገር ያልኩት። እሱንም አውቃለሁ። ለወትሮው ልጅ እንኳን እንደዚህ አይነት ትልቅ ውሸት ሊዋሸኝ ሁሉንም ነገር ነበር የሚነግረኝ። ማሚሙች እሷ አይደለችም፣ እኔ ራሴ ነኝ ቀስ ብለን እንገራችሁ ያልኩት። ጎሽ በስሜም እየማልክ ለማዋሸት በቃ። አረ ማሚዬ እኔ እንደዛ አድርጌ አውቃለሁ? እሱማ አታውቅም አይደለም ምልህ ሳትምልም ዋሽታ አታውቅም ነበር ድሮ። እና አሁንስ ምን ዋሸውማ? አሁን ሆድ ይፍቸው። እንደው እናት ሆኜ ነው እንጂ አይንህን ማየት አልፈልግም ነበር። በቃ ናሆሜን እንደዛ ትበይብኝ፣ እኔ እንደፈለግሽ ቅጭኝ። አንቺን ግን ብቻሽን ለዋራሽ እፈልጋለሁ። ቆይ ለምን እኔ ባለሁበት እዚሁ አታወሩም? ወይስ ከኔ የምትደብቁት ነገር አለ? አዎ አንተ ለኔ ግልጽ እንደሆንከው ማለት ነው። እንዴ እማ ነው በቃ እናትህን አትከራከራት፣ ሂድ። ምሪ ወዴት ነው የምሄደው? አላቅም፣ ግን በቃ ለተወሰነ ሰዓት ውጭውን እኛ እናወራ። እሺ እንደፈለጋችሁ። ልጅ ለካ ሲያድግ ነው ከቤተሰብ ውጭ የሚሆነው። እዚህ ሆነሽ ነው እንዴ? ቤት ውስጥ እኮ ሳስስ አጣውሽ። ምን ነው ለምን ፈልግሽ? ለሆነ ጥብቅ ጉዳይ ፈልጌሽ እኮ ነው። አይ ደግሞ ምን አደረገች? ኧረ ምንም አላረገችም፣ ግን ባክሽ ሌላ ድራማ ይቻለሁ። የምን ድራማ? ክብሮም አንቺ ልጅ ይሄ ነገር ይቅርብሽ። በቃ ከክብሮም ህይወት ውስጥ አትግቢ። ኧረ እንደባለፈው አይደለም እንዴ? ደግሞ ምን ነው ይሄን ያህል ልጁ ላይ ጆፌ ጣልኩ መሰለሽ እንዴ? እኔ ምን አቅልሻለሁ እንዴ? ወሬሽ ሁላ እኮ ስለሱ ሆነ። ኧረ እባክሽ እኔ ኒና አይደለም ለሱ ለስንቱ ሻበላም አልተንበረከኩም። እሺ ታይ በኋላ የዚህ ፉከራሽ መጨረሻ ሽንፈት እንዳይሆን። አንቺ ሴት እሱን ለሰኒን ተውላት። ይልቅ ምን እንደሰማው ታውቂያለሽ? ምን ሰማሽ ደግሞ? ክብሮም ከአባቱ ጋር ተገናኝቷል። ወይ ባለፈው እኮ ነግረሽኛል። ኧረ አይደለም ቅድም ሰውጣ ደረጃው ጋር ሹክክ ብዬ አልሰማሁት መሰልሽ? የሰው ሚስጥር መስማት ጥሩ አይደለም እንዴ? ሆነ ብዬ እኮ አይደለም የሰማሁት። እና ሹክክ ብዬ እያልሽ ሆነ ብዬ አይደለም ታያለሽ እንዴ? በቃ እግሬ ያደረሰኝ ሰማሁት። ይገርምሻል ጽዬ፣ እግሬ ለወሬ ሲሆን እርጥብ ነው። ኒና ታይ በቃ እኔ ሌላ ራስ ምታት አልፈልግም። ምንም አይነት ነገር ውስጥ አልገባም። እንዴ ከአንቺ ጋር እኮ ያገናኘው እና ለምንድን ነው የምትነግሪኝ? ለጠቅላላ እውቀት ነው። ያለኝ ይበቃኛል፣ አያስፈልገኝም። ታይም በቃ እኔ ሰማሁትን መናገር የወረኛ ያስብለኛል እንዴ? ይወሬ ያለ ያሰኛችሁ። ግን እንዴት አወቅሽበት? ሁሉንም እኔ ነኝ ማሚዬ። በቃ ህመሜን ብናገር ከሰው በታች መሆን መሰለኝ። የሆንሽው ነገር እኮ ወደሽ አይደለም እንዴ? እሱማ ግን ከሆንሽው በላይ በጣም ያናደደኝ ውሸትሽ ነው ማሚዬ። በጣም ይቅርታ። ለኔ ምንም የሚሰጠኝ ሴንስ የለም። በእርግጥ የልጄ ጥሩ ሚስት ነሽ። ፍቅር አይደል ያስተሳሰረ? ፍቅር ደግሞ ከምንም በላይ ነው። የጎደለንን ሳይሆን ያለንን ብቻ ነው የሚያሳየን። እሱን አውቃለሁ። እኔ ላንቺ ምንም ጥላቻ የለኝም። ደግሞም ከልጄ ለግቻ ላይሽ። እኔም እንደ እናቴ ነው ማይሽ። ግን ደግሞ ቢሆንም የልጄን ደስታ ሙሉ በሙሉ ነው ማየት የምፈልገው። እኔ ናሆሜ ደስተኛ እንዲሆን ምንም ለማድረግ ዝግጁ ነኝ። እርግጠኛ ነሽ? አዎ ማሚ፣ እሱ እኮ ለእኔ ብዙ ነገር ሆኗል። ናሆሜን እኔ በጣም ነው የማፈቅረው። ምንም ያህል ብትወጁ ግን እንደኔ እንደናቱ ልትወጁ አትችይም። እሱማ የእናትን የሚያክል ፍቅር የለም። ከተማመንን ጥሩ። ስለዚህ አንድ ነገር ታደርጊልኛለሽ። ምን? በመውደድ ተስማሚና እኔ ድል አድርጌ ልዳራችሁ። እኔም እኮ ልጅ ቢኖረን ጠልቼ አይደለም። ግን ምንም ግን አልፈልግም። ምላሽን በቅርቡ ጠብቃለሁ። ልትሄጂ ነው? አዎ። እና ምን ልሰራ እዚህ ልቆይ? እሺ ምሳ በልተሽ ሂጂ። አበላችሁኝ እኮ ልቀቂኝ። እሺ ልሸኝሽ? አይ ይቅርብኝ። ከማያዳርሰኝ ሰው ጋር ብዙ መጓዝ አልፈልግም። እኔ
አምላኬ። እሺ ቆይ ለምንድን ነው የምቀጣው? ምን አጥፍቼ ነው የሁሉ ፈተና በእኔ ላይ? እኔ ሰዎች ምን ጥለው ነው የጠፉት? ምናልባት እዚህ እኛ ብቻችን እንድንሆን ትተው ነው ትሆናለህ። ኧረ እባክህ። ግን ውሎ እንዴት ነበር? ቆንጆ ነው። አለቃዬ በአይነ ቁራኛ ሲያይ ነበር የዋለው። ለምን? በቃ ሰሞኑን ስራ ሳላረፍድ እገባለሁ። በዛ ላይ ደግሞ አይቶ ነበር ባለፈው አላልኩም? በቃ ዝም ብሎ ሰሞኑን ያየኛል። ቆይ ቢያይን ምን ችግር አለው? አልገባም። አለቃዬ እኮ ፒኤችዲውን የሰራው በወሬ ነው። እንዴት ማለት? ይሄኔ ለእህቴ ሄዶ ነግሯታል። ግን እህትሽ ብትሰማ ምን የምታደርግ ይመስልሻል? እኔ እንጃ። ለእኔ የጀመረችውን ፕሮሰስ አፋጥና ከዚህ ሀገር የምታስወጣኝ ይመስለኛል። እንደዛ እንድታደርግም አልፈቅድላትም። እንዴት ማለት? ቆይ ግን አንቺ እንደዚህ አይነት ሲቹዌሽን ውስጥ ብትገቢ ማንን ነው የምትመርጪው? እንዴት አይነት? አሁን እንዳልሽው እህትሽ መታ ልውሰድሽ ብትልሽና እኔ ላግባሽ ብልሽ? እኔ እንጃ። በሁለት በሚወዱት ሰው መሀል መሆን ከባድ ነው እኮ። መልሽልኛ። እኔ እንደዚህ ማሰብ አልፈልግም። አይ ሰኒ፣ እንደዛማ ጥሩ ነገር ብቻ እያሰብሽ እንድትኖሪ አልፈቅድልሽም። ህይወት እኮ ሁለት ጎን ነው ያላት፣ አንዴ መከፋት፣ አንዴ መደሰት። ስለዚህ እሱን እያሰብሽ ንገሪኝ። አታሷሸኝና እህቴ ማስከፋት አልፈልግም። እና እኔስ? በቃ ክብሮም፣ ስለዚህ ነገር አታውራ። ህይወት እኮ ነው። ወደፊት ምን ይሆናል የሚለውን እያሰብን ነው መኖር ያለብን። በቃ ሲደርስ እናስብበታለን። እኔ ፍርሃት ታቅፌ መኖር አልፈልግም። እሺ በቃ ታዩ። ክብሮሜ፣ እኔ እስካሁን ብቸኝነት እያሳደደኝ የኖርኩት ይበቃኛል። አሁን አንተ አለኝ። ስለዚህ ደስታ እንዳለ አሳየኝ። ከዚህ በላይ መከፋት ይበቃኛል። ሁሌም ከጎንሽ እሆናለሁ። በሞተችው በእናቴ ስም እምልልሻለሁ። አመሰግናለሁ። እሺ በጣም ስለምትረዳኝ፣ ስለምታስብልኝ፣ ስለሰጠኝ ደስታ ሁሉ አመሰግናለሁ። እንዴ ፍቅረኛሽ እኮ ነኝ። ለምን ታመሰግኛለሽ? አየሽ፣ እኔ ለአንቺ፣ አንቺ ለእኔ ካልኖርን፣ ካልተሳሰብን ምኑ ላይ ነው አብሮነታችን? እሱስ ልክ ብለሃል። እንዴ ነው እባካችሁ፣ እዚህ ጋር ፍቅር ደርቷል እንደ ድሬ ሰው። አረ ምንድነው ያዡ? በኋላ ደግሞ አባጠሽኝ ብለሽ እንዳቀጠቅጭኝ። እንዴ አንቺ ሰኒን ተደባዳቢ ያረግሻታ። በቃ ምን አሁን እኮ ታርቀናል። ሰላም ሆነናል አይደል እንዴ? አዎ አረ ሆነናል። ክብሮም ወንድሜ። አቤት። ከሰኒ ጋር የተጣላችሁ ቀን፣ የተናደደሽ ቀን ወደ ቤት ስገባ ሄልሜት አርግሺ። አረ እንዲያውም አንዳንድ ቦታ በደንብ ከበር አርጎሽ። ይሄን ያለ ሪሲንግ አረግሽው እንዴ? በዩ ያው ዳኛ የለውም እንጂ ሰኒ። እኔ ለራስ ብዬ ነው ወንድሜ፣ በኋላ ሳትወልድ እንዳት እማ በቃ አታኩርፊኝ። እኔ እኮ ነኝ እንዳይነገራችሁ የደበቅኩት። ለምንድን ነው ግን በውሸት ላይ ውሸት የምትጨማምረው? እማሙች ነው የምልሽ፣ እውነቴን እኮ ነው። ምን ነው ልጄ፣ ይህን ያህል ጠልተኸኛ እንዴ? ሞቴን ተመኘህልኝ እንዴ? እንዴት ነው አንቺን የመሰለች እናት ማጣት የምፈልገው? እና ደጋግመህ በውሸት ገደልከኝ እኮ። እማዬ እውነቴን ነው። በቃ እኔ ምሩዬ ማንም ሰው ዝቅ አድርጎ እንዳይብኝ አልፈልግም። ለዛ ነው። ዝቅ ያረካትማ በውሸት ክበህ የሌላትን ነገር ስታወራ ነው። እንዴት ማለት? የዘንድሮ ልጆች ባላውቅም በእኛ ጊዜ ያለ ፍቅር ያላትን ጉድለት አምኖ ተቀብሎ አብሮ መኖር ነው። እናማ እኔ እኮ ምሩን ምንም ብትሆን በጣም ነው የማፈቅራት። እና ብታፈቅራትና ባታፍርባት ኖሮ ምን አስዋሸ? እኔማ ከአባ ጋርም ያለ ነገር እኮ ጥሩ ስላልነበር ብዬ ነው። እና እንደዚህ ማድረግህና የምህሩ የልብህ ህመምተኛ መሆን ነገሮችን አያወሳስብም ብለህ ነው? እሺ ምን ላድርግ ታዲያማ? ይጨንቀኝ እኮ። እሱን ገና ስትገባ ነበር ምን ማድረግ እንዳለብህ ማሰብ የነበረብህ። እማ ምንም አልገባኝም። እንደዛ የወደድሻት ያከበርሻት ምሩን በዚህ ትንሽ ነገር እንደዚህ ልትያት እኮ አይገባም። እኔማ ከልቤ ወድጃት ጥሩ እናትም ሆኜላት ነበረ። ግን እሷ ለልጄ ውሸት አስተማረችው። እማዬ እመኚኝ፣ ይሄ እኔ ሀሳብ ነው።
ዛሬም እኮ እሷ ራሷ ናት አይደል እውነት ነገረች። ማምለጫ ስለሌልና ነው እንዴ? እሷ የውሸት ፈገግታ ብታሳየኝም እኔ ግን እውነተኛ እናት ስለሆንኩላት ማምለጫ አጣች። ይኸውልሽ እማዬ አንቺ ካልሽ ነገር ውስጥ አንድም ቃል ምሩን አይገልጻት። በልበል አሁን ወደ ቤቴ ልሄድ ሸኘኝ። በንዴቴ ላይ ሌላ ንዴት አትጨምርብኝ። እሺማ ስወድሽ በቃ ለለምንሽ ለአባት እንግር። አረ እናንተ በተበተባችሁት ገመድ እኔን ልታስገቡ ከዛም ቤቴ ልትበጠብጡ። እንደዛ ሳይሆን በቃ እኔ ራሴ እነግረዋለሁ። አይ ዘመን ይሄ ልታሳየኝ ያቆየኝ። ለካ በፍቅር የታወራኝ ምንም አያይም የሚባለው እውነት ነው። እንዴትማ? የራስህን እንጂ የቤተሰብን ደስታ ማየት አቆምካ። ለማንኛውም አሁን በልተነስና ሸኘኝ። አረ በቃ እንውጣ፣ ሂሳብ ልክፈል ግን መጀመሪያ። ከፍለና በር ላይ ጠብቃለሁ። ምን አድርጌ ነው አምላኬ እዚህ ውስጥ የከተትከኝ? ቤቲ ተነሽና ምግብ በይ። አይ አልበላም። ምን ነው ዛሬ አራበሽም እንዴ? ጧት ኪራዬን ሳላገኘው ነው ሄደው። እስከሚመጣ ድረስ እየጠበቅኩት ነው። አንቺ ማስመሰልሽን አልተውም ብለሻል። እውነትም ማሞሽ ከሆነ ደግሞ እኔ ደህና ነኝ። እሺ ይኸውልሽ እኔ እንደዛ ለማለት ፈልጌ አይደለም፣ ግን ደግሞ ለህመማችን የምንወስደውን መድኃኒት ካልመረጥንለት መጨረሻችን አያምርም። ምን ማለት ነው ይሄ ደግሞ? ይኸውልሽ ያድኑናል ብለን የምንወስዳቸው መድኃኒቶች ህመማችንን ካባባሱብን በቃ መተው አለብን። ስለዚህ እናትሽ ቤት ተመለሽ። ስለዚህ ኪራዬንም ከኔ ጋር አብሮ እንዴት ትፈቅጂለታለሽ ማለት ነው? ይኸውልሽ አንቺ እኮ ከእናትሽ ቤት ስትመጪ ፍልቅልቅና ደስተኛ ነበርሽ። እዚህ ግን ማንም የሚፈልግሽ ሰው የለም። እዩ ራስሽን እስቲ ቁጭ ብለሽ ብቻሽን ኩርምት ብለሽ በትካዜ ነው ያለሽው። እንዴ በቃ ወደ እናትሽ ጋር ተመለሽ። እሺ እኔ ምን ላድርግ? አንቺ ትቆጭኛለሽ፣ ሌላ ታስፈራራኛለች። ቤቲ በህይወትሽ አንዴ እንኳን ተሸነፊና በቃ እናትሽ ጋር ተመለሽ። እዚህ መሆንሽ ሁላችንንም እየጎዳን ነው። ይኸውልሽ እኔ ኪራ እንደበፊቱ ማጣት አልፈልግም። እናቴ ጋር ከሄድኩ ደግሞ እኮ በህልሜ ብቻ ነው የማየው። አንቺን ለማናገር መሞከር ድንጋይ ላይ ማማፍሰስ ነው። ጽናት አቤት። ቆይ ለምንድን ነው እንደዚህ የምጠይኝ? ምን አድርጌሽ ነው? ቆይ የእውነት እኔ ነኝ እንዳበድኩት? እብዳት በይ። ስለ እብዳት አታውሪ። እኔ ጤነኛ ነኝ፣ አላበድኩም። ጤነኛ ነኝ። እብድ ነሽ እንዳትይኝ። ይሄ ጩኸትሽ ሰላሜን ይነሳኛል። ስጮሂ ጩሂና በቃ ሲወጣልሽ ታቆሚያለሽ። ሁላችሁም ሲጀመር እኔን አትወዱኝም። እኔን የሚወደኝ ኪራና እናቱ ብቻ ናቸው። እንዴ ምን ነው ሳል መልስ ብለሽ በዚህ ቀርሽ? ስልክ እያወራሁኝ እኮ ነው። እኔ ደግሞ ስቆይ እኮ ምን ሆና ነው ብዬ ማለት አንቺ ለኔ ተጨንቀሽ? ምን ማለት ነው? ግን እኔ የምልሽ አንቺ የምትይኝ ስለ ክብሩ ምን ያህል ታውቂያለሽ? ማለት አልገባኝም። ይኸው እንደ ባለፈው አይነት ፋውል ሰራለሁ ብትይ? ኧረ በስመ አብ በይ እንዴ! እኔ አበድኩኝ እንዴ? ካሁን በኋላ ከአንቺ ጋር የምጫወተው? እሺ ምንድን ነው ንገሪኛ። አባት እንዳለው ታውቂያለሽ እንዴ? እና መቼስ ያለ አባት አይወለድ። ለመውለድማ በትምትል ይወልዳል። እኔ ያልኩት ያሳደገውን ያልኩሽ። በቃ ለወሬ አትቸኩይ። ለማንኛውም እናቱ ናት ያሳደገችው እኮ። እሱን እኮ ነው ልነግርሽ የነበረው። ምን? ክብሮም አባቱን አግኝቶታል። እንዴት አወቅሽ? ስልክ ሲያወራ ሰምቼው እኮ ነው። ምን ብሎ? አባቴ እያለ ነው። ወይ በቃ የሆነ ጫፍ ይዘሽ ነው አይደል የምትጠረጠሪው? እንደዛ እኮ አይደለም። ሲጀመር ቢያገኘው ራሱ ምን አገባኝ? እኔ ከጠቀመሽ ብዬ ነው። አመሰግናለሁ። ከዚህ በኋላ ስለ ክብሮም ከአንቺ ምንም ነገር መስማት አልፈልግም። ከቻልሽ አርፈሽ ኑሮሽ ይኖር። ቆይ እነዚህ ሰዎች ለምንድን ነው የማይሰሙ? የራሳቸው ጉዳይ። እኔ ምን አገባኝ? ሆ ቀረብሻ። የፈራሽ ነገር ደረሰ አይደል? እንዴት እንደምታተኩሽ
እማዬ ናሆሜ መታል በቃ አትዘኝ። እናቴ እኮ ያልጠበቀችው ነገር ስለሆነባት ነው። ኧረ እኔ በሱ አላዘንኩም። እና እሺ ቆይ ለምን አለቀስሽ? እኔ ኧረ አላለቀስኩም። ያለቀስኩ መስሎ ነው። ይሄ ታዲያ ያለቀስሽበት ሶፍት አይደል እዚህ ጋር ያለው? ኧረ መስሎ ነው። በቃሽ ምርዬ፣ ቢያንስ ሐዘንሽን ከኔ ለመደበቅ አትሞክሪ። ናሆሜ አልዋሽም፣ ከፍቶኛል። ግን በእናትህ ሳይሆን በፈጠረኝ አምላኬ ነው ያዘንኩት። እንዴ ምርዬ እንደዛማ አትበይ። ለምን እንደዛ አይደል ናሆሜ? አንተን ሰጥቶኝ ያመሰገንኩት እንደገና ደግሞ በእኔ መጉደል አንተንም ላጎልህ ነው። ምሩ ለእኔ ከአንቺ ጋር መሆን ራሱ እኮ ሙሉ መሆኑ። ተው በቃ ናሆሜ፣ አሁን ምንም ማለት አልፈልግም። እማ ከፈለግሽ በፈለግሽ ነገር እምልልሻለሁ። እንዲም ካልሽ ደግሞ ቤተክርስቲያን ሄጄ እምልልሻለሁ። እኔ ከአንቺ ጋር ፍጹም ደስተኛ ነኝ። እሱን አውቃለሁ፣ ግን የኛ ደስታ ለሌሎች ማልቀሻ ምክንያት እንዳይሆን ፈራው። በእኔና በአንቺ ደግሞ ማንም የሚያለቅሰው ካለ ደግሞ ምንም ማድረግ የለብንም። ተው እንጂ ናሆሜ፣ የሚያለቅሱት አይኖች እኮ አንተ ስታለቅስ ያባበሉ በስስት ያዩ አይኖች እኮ ናቸው። እማዬ ዛሬ እኮ ስለተናደደች ነው። በቃ ይኸውልሽ ቀስ ብዬ አወራታለሁ። ከዛ ሁሉም ነገር ይስተካከላል። እሺ በቃ እንደ አምላኬ ምን አድርጌ ነው ሁለት በምወዳችሁ ሰዎች መካከል ያስቀመጥከኝ? እንዴት አልሽኝ ፍቅር? ኪራዬ መጣ እንዴ? አዎ ብታይ በጣም ሞቆኛል። እስኪ ቲሸርት ስጪኝ ልቀይር። እሺ ወይ ካልሆነ ሻወር ሰዳ። በቃ ሻውንጭልኝ ቲሸርት። እሺ እንዴ ኪራዬ ስጠብቅ ነበርኩ። መጣ እንዴ? ደህና ነኝ ቤቲ። ብታይ ዛሬ ቀኑን ሙሉ አንተ ስጠብቅ ነበር ደረጃው ጋር ቁጭ ብዬ። ስራ ሄዳለሁ አላልኩሽም እንዴ? እንዴ ዛሬ ስራ እንደምትሄድ መች ነገርከኝ? ምን ቀን በቀን የሚነግርሽ እንድሸመድጁ ነው? አንተ ደግሞ ልብስ ልበስ። ኪራዬ ግን ስፖርተኛ ነህ። ቤቲ በቃ ሂጂ፣ ሳሎን እጠብቅሻለሁ። እኔ እኮ ስለናፈቀኝ ነው። እሱን ስታይ ነው የምትቅለሰለሽው? ነይ ውጪ ሻውን እንጂ። ቆይ ጽናት ግን ለምንድን ነው የምትቆጭኝ? እንደዚህ የምትጮይብኝ? እሺ አሁን ውጪ። ቀኑ ሙሉ እኮ ስትቅለሰለስ ነው ያለችው። አንተ ስታይ ደግሞ ተነሳባት። የኔ ቀናተኛ አፍቃሪ። አንተ እንደሱ በል፣ እኔ ጨጓሬ ልትልጠው ነው። ቆይ እስኪ አስቢ፣ ጤነኛ ሆነ ያልወደድኳት አሁንም ወዳት ነው ይመስልሽ? ምንም ቢሆን የበፊት ፍቅረኛ ናት። ግን አሁን ይኸውልሽ ለእኔ ሴት ከአንቺ ውጭ የለም። ስለዚህ ምንም ሊያሳስብሽ አይገባም። ኪራዬ እኔ በጣም ነው የማፈቅር፣ የእኔ ብቻ ነው። በጣም ነው የማፈቅርሽ። እኔም በጣም ነው የማፈቅር። አምላኬ ምን በበድል ይሆን እንዲያደረከኝ? በማን ጥፋት ይሆን የምቀጣው? በእናቴ ወይስ በአባቴ? በቃ ግን ቢያንስ አሁን አብሮ ይላሉ ለፈጠርክልኝ አዳም ብለህ ህመሜን ማረኝ። ዛሬ የተሰማኝ ስሜት እድለቢስነትና ጎዶሎነት ነው። የናሆሜ እናት እውነት አላት። ማንም እናት ለልጇ የተሟላና ጥሩ ነገር ያለው እንጂ እንደኔ ጎዶሎ ሰው ነው የማይመኝ። ግን አምላኬ እባክህ ከናሆሜ ተለይቼ መኖር ለኔ ትልቅ ቅጣት ነው። አልችልም። እባክህ አንድ ፍጥረትን ቢሆን ስጠኝና ትዳሬ ልታደገው ተለመነኝ እባክህ። ሄሎ ናሆሜ። አረ ንፋስ ልቀበል ወጥቼ ነው። እሺ መጣሁ በቃ። ኪራዬ እጅን ታጥበዋለህ? በቃ እንጀራውን አቅርብ እየወቅላለሁ። እሺ እንዴ ኪራዬ ልታጎርሰኝ ነው እንዴ? ኧረ አይደለም፣ አንቺ ሂጂ ከኔና ጋቢ። ኒና እኮ እኔን አታበላኝም። ለራሷ ብቻ ነው የምትበላው።
እና ራስሽ ቢያ ህፃን ልጅ ነሽ እንዴ? እኔ ራሴ መብላት አቅቶኝ መሰለህ ግን ልብሴ ላይ ይወድቅብኛል። አረ ቤቲ በፈጠረሽ እንደ ምግብ እስከበላ እንኳን ተይ። እኔ ምን አደረኩኝ? ቆይ አንተን እየጠበቅኩ እኮ እስካሁን ምንም አልበላሁም። ወይ ቤቲ ለካ አንቺም አልበላሽም። ቆይ ሰላም ላልሽ። አይ እኔ ኪራዬ ለጎርሰኝ ነው። ማ እኔ ነኝ የማበላሽ? በቃ ተውት እንደውም አልበላው። ሳህኑን ላምጣልሽና አርፈሽ ቢ። እንዴ ከቁርስ በኋላ እኮ ምንም አልበላሽም። አልፈልግም በቃ አልበላም። ለራሳችሁ ብሎ አልፈልግም። ኪራ በቃ ቁርስ መድኃኒት ሰዓቷም እየደረሰ ነው። ምንም አልበላችም። አንቺስ? እኔ ኪችን እበላለሁ። አይ እንደዛማ አይሆንም እናቴ። በቃ እሺ እሷን ላብላትና አብረን እንበላለን። እንዳልክ አጉርሰኛ በጣም እኮ ነው ያቤ። ድንጋይ ማብላት ነበር እንጂ እርቦኝ እኮ አርፈሽ ቢምም ኪራ ያበዛብኝ እኮ አንቆ በደፋሽ ቢ አሁን ደግሞ በትንሹ አጉርሰኝ እሺ። ምሩዬ ምን ነው ፊትሽ ልክ አይደለም። አይ እንዲሁ ደብረኝ ነው። ምን አመምሽ እንዴ? ኧረ አላመመኝም ውዴ። እንደውም እኮ ሲጋር እመጣለሁ ብለሽ ቀረሽ። የናኦሚ እናት እኮ መታ ስለነበር ነው። እኛም ስንጠብቅሽ ነበር አይደል እንዴ? ምሩ እንደዚህ ሆነሽማ ምንም አትበይኝ። የሆንሽውን ንገሪኝ። አወቀች እኮ። ማናት ያወቀችው? የናኦሚ እናት ማታ ታማሚ መሆኔን አወቀች እኮ። አውቀሽ ነው? እውነቴን ነው። ዛሬ ነገርኳት እና ምን አለች? በጣም አዘነችብኝ። አዎ ያስደነግጣል እኮ። ባንዴ ነው እኔ ላይ ተስፋ የቆረጠችው። አይ እንደዛም አትበይ። የናኦሚ እናት እኮ ፈታ ያሉ ናቸው። ምናልባት ድንገት ስለሆነባቸው ይሆናል። ቢሆንም እኔን ግን የምትቀበለኝ አይመስለኝም። ዋናው እኮ ያንቺ መታመም አለመታመም ሳይሆን ማንነትሽ ነው አይደል እንዴ? አንቺ እኮ ስላላየሻት ነው። ከማንም በላይ ያሳሰባት የኔ በአሁን ሰዓት መውለድ አለመቻሌ ነው። ናኦሚስ ምን አለ? አላውቅም፣ ግን በጣም ነው የተናገረችው። በቃ አታስቢ ውዴ፣ ምን ማድረግ እንዳለብን እናስባለን። ሰንዬ እባክሽ ዛሬ እዚህ ልደር። እንዴ ማደሩ ችግር የለውም፣ ግን ናኦሚስ? አላውቅም፣ በቃ አሁን ምንም ማሰብ አልፈልግም። እሺ ግን መድኃኒትሽ አምጥተሻል? አላመጣሁም። ምን እንዳልሆን ነው። እንደውም ከሞትኩም ግልግል ነው። እድሜ ልኬን ይሄው ቃምኩት፣ ግን ምን አተረፍኩ? ምን ማለት ነው? ወይ ካልሆነ አሁን ምን አምጣለዋለሁ? ተይ ሰኒ፣ በቃ እዚህ መሆኔን አሳውቂው። እንዴ እንዴት? ቆይ መድኃኒት አትይዥ ትመጫለሽ ወይ? በቃ እኔ ሂጅ አመጣዋለሁ። በቃ እኔ አሁን ጸጥ ያለ ቦታ ነው መሆን የምፈልገው። እሺ በቃ እዚህ ተኝተሽ ጠብቂኝ እሺ? መጣ